በጣም ግን እንድንወያይበት ግን የፈለግነው ነገር አንድ ጠያቂ ይሄ ህወሓት የሚባል ድርጅት ህገ መንግስታዊ ስርዓቱን በማፍረስ ያፈረሰ ነበረ። በዛ ሂደት ውስጥ መጠየቅ የነበረባቸው የፖለቲካም ወታደራዊ አመራሮችም አልተጠየቁም፣ ተጠያቂ አልሆኑም። ለምንድን ነው የማይጠየቁት የሚል አንድ። ሁለተኛ ይህ አካል አሁንም በከፍተኛ አመራሩ በኩል የወታደራዊ አመራሩ በከፍተኛ ጄኔራሉ በኩል ሌላ ክልል ጉዳይ ውስጥ ገብቶ ሰላምን መረጋጋትን ለማድፍረስ እየሞከረ እንደሆነ በመከላከያ በኩል ሰሞኑን ተነግሯል። ይሄስ ለምንድን ነው ተጠያቂነት የማይኖረው? ለምንድን ነው ህወሓትን የምናሽሞነሙነው የሚል ጥያቄ ቀረበ። ህወሓትን ለምንድን ነው የምናሽሞነሙነው? ለምንድን ነው እርምጃ ማንወስድበት የሚል ጥያቄ ቀረበ። ለዚህ የተሰጠ ምላሽ አለ። የተሰጠው ምላሽ የሽግግር ፍትህ ሲሰፍን የሽግግር ፍትህ የሚሰፍንበት አካሄድ ስላለ በዛ ጊዜ የተጠያቂነት ሁኔታ በዛ ሂደት ውስጥ የሚፈጸም ይሆናል የሚል ነው። ይሄ አይ ቲንክ ለመጀመሪያው ጥያቄ የቀረበ ምላሽ ስለመሰለኝ በአንድ በኩል። ሁለተኛ የቅርብ ጊዜውን ጉዳይ ከመከላከያ ጋር ምናምን የተያያዘውን ነገር ላይ ብዙም ምናልባት እንደ ተቋም ፎርማል በሆነ አይነት መልኩ ስላላወቁት የመለሱት ይመስለኛል እንጂ የሽግግር ፍትህ እስኪሰፍን ጊዜ ድረስ እንደፈለጉ ይሁኑ ሊባል የሚችል አይመስለኝም። ይሄ መንግስት ግን አይልም አይባል። እንደዛም ተረድተ ነው የሽግግር ፍትህ እስኪሰፍን ድረስ እንደፈለጋችሁ ወንጀል ፈጽሙ አለ ብለን መተንተን እንችላለን። ትርጉም ይሰጣል። የተመለሰው ምላሽ ያ ነው። ግን ቅድም ያልኳችሁን ነገሮች ከግምት በማስገባት በዛ አይነት መልኩ ከመሄድ ምላሹ ላይ ከመሄድ ለምን ጥያቄው ላይ አላተኮረም የሚለውን ተናግሩና ጥያቄው ህወሓትን እየተሽሞነሞነ ነው ወይ? የፌደራል መንግስት ህወሓትን እያሽሞነሞነው ነው ወይ? እውነት እኚህ የምክር ቤት አባል መጠየቅ የፈለጉት ጥያቄ ይህንን ነው ወይ? እያሽሞነሞነው ነው ወይም እያሽሞነሞነው ነው የሚለው ነገር እዚህ አካል ላይ እርምጃ ለመውሰድ ፍላጎቱ ሁሉ የለንም እንደማለት። ከአቅም ጋር ብቻ አይደለም የሚያዘው፣ ፍላጎት ሁሉ የለም። የፌደራል መንግስት በህወሓት ላይ እርምጃ ለመውሰድ ፍላጎት የለውም። ትንሽ አይመስልም? ለምን አይኖረው? ምን ያደርግለታል ህወሓት? ምን አድርጎለታል እስካሁን ድረስ ህወሓት? የፌደራል መንግስት እኮ ሀገሪቱ ውስጥ ለሚፈጠሩ ነገር በሙሉ ተጠያቂ እኮ የሚያደርገው ህወሓት ነው። ሶማሊያ ላይ ለኦብነግ መነሳት ተጠያቂ የሚያደርገው ህወሓት ነው። ያሽሞነሙነዋል ብዬ አላስብም። ምን አርጎለት? በማሽሞንሞንስ ምን እጠቀማለሁ ብሎ ቲፒኤልኤፍ እኮ ለሆነ ነገር እንኳን ብላ ለምሳሌ አሁን ከኤርትራ መንግስት ጋር ጦርነት ውስጥ እንኳን ቢገባ ምናልባት ሰራዊቱን እጠቀመዋለሁ እንኳን ብሎ ቢያስብ እንደውም ሌላ የቤት ስራ እኮ ነው የሚሆንባቸው። ምክንያቱም በዚህ ሂደት ውስጥ እናንተን እንዴት ጠልፎ እንደሚጥል የሚያስብ ስብስብ ነው። ስለዚህ ሌላ የቤት ስራ ነው እሱን መከታተል ራሱ። ደግሞ እንዲስ ቢያደርጉ ደግሞ ያሉ እንትማ ሌላ ራሱ የቻለ ስራ ነው። በተወሰነ መልኩም ደግሞ አንዳንድ ነገሮችን እንለፈው ደግሞ ቢባል አናት ላይ የሚወጣ ነው። አክቲቪስቶቻቸውን ስሙ የሚሉት የሚችለን የለም ነው። አናት ላይ ነው የሚወጡት። ስለዚህ እኔ የፌደራል መንግስት ህወሓትን የማሽሞንሞን ፍላጎትም አለው ብዬ ማለት ነው። የመጀመሪያው ጠላቱ አድርጎ እና ቢችል ቢያጠፋው ይመርጣል። ፍላጎት አለው። ምናልባት የአቅም እጥረት ነው ሊኖር የሚችለው ብዬ ነው የማስበው።
አንድ ሁለተኛ እኚህ ምክር ቤት አባል ሲጠይቁ መከላከያ ሰሞኑን እኮ ከሶታል ይላል። መክሰስ ካለ ማሽሞንሞን የለም ማለት ከከሰስኳት እያሽሞነሞንከው አይደለም። ምክንያቱም ከከሰስከው ለምንድን ነው ታዲያ እንዲህ ማታደርገው መባል አይቀርም። ራስህ አንደኛ የምታሽሞነሙነውን አካል አትከስም። ስለዚህ መክሰስ ካለ ማሽሞንሞን የለም። እነዚህን ጥያቄዎች ጠይቄ እውነት እያሽሞነሞኑ ነው የሚለውን እንደዛ አይነት ድምዳሜ ለመስጠት የሚያስችል ምላሽ ከራሴም ስላላገኘው ጥያቄው መንግስት ህወሓት ከብዶታል ወይ የሚል ግን በዛ መልኩ ማቅረብ ስላልፈለጉ ነው። ምክንያቱም መንግስት ደስተኛ አይሆንም አቅሙ እየተጠየቀ ስለሆነ። አቅሙ ከሚጠየቅ ፍላጎቱ ቢጠየቅ ይመርጣል። ጠቅላይ ሚኒስትር አብይ አህመድ አስተዳደር ፍላጎቱ ቢጠየቅ ይመርጣል። ስላልፈለገ ነው ተብሎ ይታለፍለታል። አቅሙ ግን ከተጠየቀ ስላልቻለ ነው የሚል ትርጉም ነው የሚወስደው። ይሄ ለጠቅላይ ሚኒስትር አብይ አህመድ አስተዳደር ብቻ አይደለም፣ ለየትኛውም ባለስልጣን ለየትኛውም መንግስት ነኝ ለሚል አካል ጥሩ ስሜት አይሰጠው። የምክር ቤት አባሉ ይሄን ስለሚያውቁ በተደጋጋሚ ጊዜም ጠቅላይ ሚኒስትሩ እሳቸው ፊት ቀርበው አቅም እንዳላቸው ለማስረገጥ ለማሳየት ብዙ ሞክረው ስላዩቸው ማሽሞንሞን የምትለውን ቃል መረጡ እንጂ አቅም አለህ ግን ፍላጎቱ እኮ ነው የጠፋህ ብለው የመንግስትን ኢጎ ትንሽ ሊያኩለት ፈለጉ እንጂ ውስጣቸው ያለው ጥያቄ እኔ የሚገባኝ ህወሓት ከብዷችኋል እንዴ የሚል መንግስት ህወሓት ከብዷችኋል ይሄን ለመጠየቅ የሚያበቁ ነገሮች ስለ ራሳቸው ተናግረውታል። ጠያቂ ከሳችሁታል። ታዲያ ለምን ተጠያቂ አታደርጉትም እያሉ ከሳችሁታል። ግን ተጠያቂ ደግሞ ታደርጉት አይታየም። አቅሙን ለመጠየቅ የሚያበቁ ነገሮች አሉ። ቢያንስ እኔ 3 ነገሮችን እነግራችኋለሁ። 3 ነገሮች። አንደኛ ራሱ የኢፌድሪ መከላከያ ሚኒስቴር በፌስቡክ ገጹ ያወጣው መግለጫ ጥቂት የቲዲኤፍ ከፍተኛ አመራሮች በስም የገለጻቸው እነ ምግበይ ጄኔራል ምግበይና ግብረ አበሮቹ አማራ ክልል ውስጥ ለፋኖቹ ለነዘመነ ካሴ ተልእኮ ሰጥተው ዘመቻ ለአንድነት በሚል የክልሉን ሰላም ለመበጥበጥ አብረው ሰርተዋል ወይም ደግሞ አዛዋቸዋል ብለው አዛዡን እነ ምግበይን ያደረጉት ያን ትዕዛዝ የፈጸሙት እነ ዘመነ ካሴ ናቸው። ሌሎች ወንጀሎችን ጭምር ነው በዛ መግለጫ ላይ ተካተተው። እንግዲህ እንዲህ ከከሰስኩ በኋላ የመጀመሪያው የሚመጣው ጥያቄ ማንም ጋር አይደለም የምትሄደው። ለጄኔራል ምግበይ አደረጋችሁታል ወይስ አላደረጋችሁትም አይደለም የምትለው ራሱ ተቋሙ እና ታዲያ ለምን ህግና ስርዓት አታስከብርም ነው የምትለው። ለምን ህግ ስርዓት አታስከብርም? በሶ ነው ወይ የጨበጥከው? አዛዡ ያዘዘው አካል ሌላ ሀገር ላይ እኮ አይደለም፣ ራስህ የምታስተዳድረው ሀገር ላይ እኮ ነው ያለው። መጻጻፍ አይጠበቅብህ ምን እንትን አይልም። እንደዚህ አይነት ነገር ውስጥ ስለመግባቱ ማስረጃ አለኝ ሳትል መግለጫውን አታወጣ።
ካለክ ደግሞ ተጠያቂ ማድረግ አንተ ፋንታ ነው። ለምንድን ነው የማታደርገው? ለምንድን ነው ተጠያቂ ማታደርገው? እያንዳንዱ መንግስት ህወሓት ላይ የሚያደርጋቸው ነገሮች በሙሉ ባክፋየር እያደረጉበት ነው ራሱ ላይ። በዚህ መጠን ከከሰስከው ትልቅ ወንጀል እኮ ትልቅ ወንጀል ነው። በዚህ መጠን ከከሰስከው ለምንድን ነው ተጠያቂ የማታደርገው? ምንድን ነው ተጠያቂ ለማድረግ የያዘህ ነገር? ዛቲስ ዋይ የሚጠየቀው ከብዶሃል እንዴ የሚባል አቅም አጥተሃል እንዴ የሚል ጥያቄ የሚነሳው ለዛ ነው። ሊያፈርሰኝ እየሰራ ነው ብለህ እዚሁ ራስህ ሀገር ላይ ያለን የተወሰኑ ግለሰቦች መከላከያ የሚባል ተቋም ሆነ መሳደብ እኮ አይደለም እኮ ተልእኮ፣ ህግ ስርዓት ማስከበር እኮ ነው። ያን ሳታደርግ ስትቀር ጥያቄ ብቻ አይደለም የሚነሳብህ፣ ከአቅም ጋር የተያያዘ ጥያቄ ብቻ አይደለም የሚነሳብህ። ፍላጎቱማ እንዳለህ ተጠያቂ ለማድረግ በክስህ አሳውቅ፣ ግን እሱን ለመተግበር የሚያስችል አቅም እንደሌለህ ደግሞ የሚያሳየው ምንም አይነት ተግባራዊ እርምጃ ሳትወስድ ስትቀር ነው። እሱ ጥያቄ ያስነሳብሃል እንዳሉ አቅም የለህም ወይ? ዝም ብለህ ነው ወይ በየሚዲያው እንዲያለኝ እያልክ የምታወራው የሚል ጥያቄ ያነሳብሃል። ሁለተኛ ነገር እያስተማርክ ያለው ነገር ምንድን ነው? አየህ፣ የኃይል አማራጭ በጣም አስፈላጊ መሆኑን እያረጋገጥክ ነው ያለው። ቅድም አንድ ጠያቂ ጠይቆኛል። ፋኖ በኃይል 4 ኪሎ ሊገቡ ይችላል ወይ? ማናቸውም አይገቡ። ማናቸውም ህወሓትም ፋኖም ኦላም አይገቡ። የሚሳካላቸው እንኳን ከሆነ ሀገር ይፈርሳል እንጂ 4 ኪሎ በኃይል የሚገባ የለም። በኃይል ድጋሚ ስልጣን ይዞ ኢትዮጵያን ማስተዳደር የሚቻልበት እድል ዝግ ነው። ነገር ግን በኃይል አማራጭ ግን ሀብት ማፍራት ግን ይቻላል። በኃይል አማራጭ ግን ወንጀል ሰርቶ ተጠያቂ ሳይሆኑ መኖር ግን ይቻላል ኢትዮጵያ ውስጥ። ይሄን መከላከያ የሚባል አካል ከሶ ምንም አያደርግህም። የሆነ መሳሪያ የያዙ ሰዎች ካደራጀህ ወንጀል ሰርተ ነው ማለት እንዳልኩት አቅምህን ጥያቄ ውስጥ ይከታል። አንድ ሁለተኛ እያንዳንዱ አካል ተሰባስቦ ተደራጅቶ መሳሪያ መያዝ የሀብት ምንጭ መሆኑን እንዲረዳ ያደርገዋል። ወንጀል ሰርቶ መጠየቅ የማይችልበት እድል እንዳለም እንዲያስብ ያደርገዋል። ሰው ምንድነው እያስተማርክ ያለው? እኚህ ሰው ሊጠይቁት የፈለጉት ጥያቄ ይሄንን ነው። እንዲህ ብሎ ከተከሰሰ በኋላ እነዚህ አካላት አሁንም ለዓመት ደግሞ እንዲቀጥሉ ህግ እያሻሻልንላቸው ነው። ተጠያቂ የሚደረጉትስ መቼ ነው? ለምንድን ነው እዛ ላይ ተጠያቂ ማናደርገው? ልክ እኮ ነው ጥያቄው። ቅንጣት ታክል ስህተት የለበትም። ምንድን ነው መንግስት እያስተማረ? ይሄን ማየት ያስፈልጋል። እንደዛ አይነት ግዙፍ ክስ ከሰህ በቃ ለዚህ ይሄ ነው ተልእኮ ይሄ ነው። የሚገርም
ግን ይህን የምንለው መንግስት ከአቅም ጋር የተያዘ ጥያቄ ስለሚቀርብበት ብቻ አይደለም። አይመለከተንም፣ እሱ ይቅረብበት፣ ራሱ ይመልሰው። ኃይልን አማራጭ እያደረገ ስለሆነ አንድ፣ ሁለተኛ ነገር ሀገርን በሂደት ስለሚጎዳ እንዲህ አይነት ሰዎች ፎርስ ወንጀል ሰርተው ሀብት አግኝተው ማይጠየቁበትን ሀብታቸውም ዋስትና አግኝቶ ሊቀጥል የሚችልበትን አይነት ሁኔታ መፍጠር ይችላሉ። ኃይል ስላላቸው፣ ሰራዊት ስላላቸው። ያ ግን ማለት ያ ስጋታቸው ይቀረፋል ማለት ግን አይደለም። የሆነ ጊዜ ላይ በዚህ ሊጠየቁ የሚችሉበት እድል እንደሚኖር ስለሚያስቡ ያ ስጋት ከነሱ ስለማይርቅ ሁልጊዜም ከዚህ ስጋት ለመሸሽ ሲሉ የተለያዩ ነገሮችን መሞከራቸው የማይቀር። ለምሳሌ እነ ጄኔራል ምግበይ ላገኙት ሀብት ለፈጸሙት ወንጀል ተጠያቂ እንዳይሆኑ አሁን ላይ ያላቸው አቅም ለጊዜው ተጠያቂ እንዳይሆኑ አድርጓቸዋል። ለሀብታቸውም ዋስትና ሰጥተዋል። ነገ ግን ዋስትና አይሰጥም። ስለዚህ ምንድነው የሚያደርጉት? ከዛ ለመሸሽ ምን ማድረግ አለብን? እነን ያልኳችሁ ወደ ሀገር ምስረታ እየሄዱ ነው እነዚህ ሰዎች። ያን ሲሆን ነው ያላቸውን ስታተስ ሀብታቸውን ዋስትና ኖሮት ሊቀጥል የሚችለው በወንጀል ተጠያቂ ማይሆኑት። ወደዛ መሄዳቸው አይቀርም። ያኔ ለሀገር ለራሱ ችግር ይሆናል እና ራሱ ከሶ ተጠያቂ ማድረግ ያለበት አካል መጠየቅ ባለመቻሉ ምክንያት ሀገር ይጎዳል። ሀገር ይጎዳል። ነገ ከነገ ወዲያ ሀገር ሊፈርስ ይችላል። ለዛ ነው መንግስት ግንባር ቀደሙ ተጠያቂ ነው የምንለው ለሚመጣው ቁጣ። አንዴን ያዙልኝ። ሁለት ራሱ መንግስትን የነገረን እነ ጄኔራል ምግበይ እንደውም የተወሰኑ ሰዎች ነው ከኤርትራ መንግስት ጋር እንደሚገናኙ እናቃለን፣ መረጃ አለን ያሉት ኢቭን ጠቅላይ ሚኒስትሩ ጭምር ናቸው። ሌሎችም የመንግስት ባለስልጣናት ብለዋል። ይሄ በአጭሩ በአገር ክህደት ነው እየከሰሷቸው ያሉት። የአሜሪካ መንግስት ያምናል ከኤርትራ መንግስት ጋር የትግራይ ኃይሎች ተገናኝተው የአብይ አህመድን አስተዳደር ለመጣል እያሴሩ መሆኑን የአሜሪካ መንግስት ያምናል። ይሄን ያለው ማን ነው? በኢኮኖሚስት ነው። ይሄን የሚክደው ህወሓት ብቻ ነው። ህወሓት ብቻ ነው የሚክደው እንጂ ሁሉም ይላል። ለምን ታዲያ ሲነሳባቸው እንደሚበሳቸው አላውቅም። በእርግጥ አሁን በይፋ ነው እነሱ የሚሰሩት። በዚህ ይከሳቸዋል። በዚህ ይከሳቸውና አይጠይቃቸውም። ይልቁንስ እነ ለገሰት ሁሉ ትላንት አንድ ጽሁፍ ጽፎ አይቻለሁ ፌስቡክ ላይ ጃውሳ ምናምን እያለ ባንዳ ይላል። ጃውሳ ፋኖን ማለት ነው። ለህዋ ሲሆን አይሰራም እንዴ? ከእሱ ጋር እኮ ትነጋገሩ የለም እንዴ? ይሄን ያደርጋሉ ብላችሁ ከምትጠረጥሯቸውና አደባባይም ላይ ከምትከሷቸው ሰዎች ጋር እኮ ትነጋገራላችሁ። እንዴት ወንጀል ሊሆን ይችላል? እንዴት ነውር ተደርጎ ሊታይ ይችላል? ሰው የራሱ ሞራል ኖሮት ካልሆነ በስተቀር ይሄንን ወንጀል ነው ብሎ ጠይቃለሁ የሚል በዚህ ሊያሸማቅቅ ሊያሳቅቅ የሚሞክር አካል
ለዚያውም ፓወር ያለው አካል ሲሆን ያሳፍራል። መጠየቅ ያለበት አካል ልክ እኛ ሚዲያ ላይ ቁጭ ብለን የመያዝ ተጠያቂ ማድረግ አቅም የሌለን ግን የማውገዝ ብቻ አቅም ያለን ሰዎች የምናደርገው አይነት ድርጊት ውስጥ ተሰማርቶ ስታዩት ያሳፍራል። ወንጀል ከሆነ አጠገብ አይደለም እንደ ያሉት ጠርተህ ታናግራችሁ የለም እንዴ? ለምንድን ነው ማትከሳቸው? ለምንድን ነው ተጠያቂ ማታደርጋቸው? የሽግግር ፍትህ እኮ ያ ድርጊት ለተፈጸመበት ነው ወይ ከፕሪቶሪያ ስምምነት ጋር በተያያዘ ነው? እሱ ከጦርነቱ ጋር በተያያዘ ምናልባትም ክርክር አለው። ከዛ በፊት ባለውም ጉዳይ ነው። ከስምምነቱ በኋላ ግን በሽግግር ፍትህ ነው የሚታየው። ስለዚህ እስከዛ ጊዜ ድረስ እንደፈለጋችሁ ወንጀል ስሩ ማለት ይቻላል እንዴ? ይቻላል እንዴ? ኃላፊነት ያለበት አካል ተሳዳቢ አይደለም ማለት። እኔ አሁን እዚህ ቁጭ ብላችሁ አንዳንዶቻችሁ ስትሳደቡ ማልፈርድባችሁ፣ ሌላ ምን ማድረግ ትችላላችሁ? ምንም እኮ ማድረግ ስለማትችሉ ነው። የምትችሉትን ታደርጋላችሁ። አልፈርድባችሁ። ይሄ ነው የምትችሉት። እኔ በምናገረው ነገር ይሰማችኋል፣ ትናደዳላችሁ። በቃ የምትችሉትን ትሰጡናላችሁ። ጥሩ ነው ባለልም ተገቢ ነው ባለልም ግን በቃ ስሜታችሁን እየገለጻችሁ እንደሆነ አንደርስታንድ አድርጌ ተወዋለሁ። እኔም አደባባይ ላይ ወጥቼ ለዚያውም የፖለቲካ ጉዳይ በጣም ወገንተኝነት ያለው ከብሔርተኝነት ጋር በጣም የተያያዘ ሲሪየስ የሆነ ጉዳይ ላይ በድፍረት እንደዚህ ስናገር እንዲህ አይነት ነገር እንደሚገጥመኝ ምናልባትም ከዚህም የሚብስም ነገር ሊገጥመኝ እንደሚችል እያወቅኩ ነው። መንግስት ግን ተጠያቂ ማድረግ የሚያስችል ስልጣን እጁ ላይ ነው። ፓወር ግዴታውም ሆኖ ፌስቡክ ላይ ይሰዳደባል። ፌስቡክ ላይ ባንዳ ምናምን እያለ ይሰዳደባል። በትክክል አብረው እየሰሩት ደግሞ ካሉት ጋር ቁጭ ብሎ ደግሞ ያወራል፣ ይነጋገራል። ዛሬ መንግስት ዋት ከብዶታል እንዴ የሚለው የምክር ቤት አባሉ ጥያቄ ተገቢ የሚሆነው ከዚህ አንፃር ነው። ወንጀል ከሆነ ወንጀል አድርጎት ወንጀል ማለት ብቻ አይደለም ወንጀል የሚያደርገው ያን በማድረግ የምትከፍለው ነገር ሲኖር ነው በትክክል ወንጀል የሚሆነው። ካልሆነ ነውር ነው ተብሎ ሊታለፍ። የሀገር ክህደት የሚያስጠይቅ ወንጀል ከሆነ አስጠይቅ። ለዛ ነው የተቀመጥከው ቦታው ላይ። ካልሆነ ይህን ከሚያደርጉት ጋር እየተጨባበጥክ ሌላውን ግን ባንዳ ምናምን ብለህ ለማሳቀቅ ግን ስትሞክር ቢያንስ የሚታዘብህ የህብረተሰብ ክፍል እንዳለ ማወቅ ያስፈልጋል። ራስን መጠየቅ ጥሩ ነው። እኔ እነዚህን ሰዎች እንዲህ ብዬ ለማሸማቀቅ ስሞክር ሌላውንስ ምን እያደረኩኝ ነው? እችላለሁ ወይ? ሞራሉ አለኝ ወይ ይባላል። ራስ ጋር መጀመሪያ ይወራል። ራስ ጋር መጀመሪያ መግባባት ያስፈልጋል። ያንን ስትል ብራቮ ልክ ነህ የሚልህ የራስህ የውስጥ ድምፅ አለ የለህም? ራስህ ውስጥ ያለው ማንነት ሽምቅቅ ነው የሚለው በአፍህ ያልክ ጊዜ ሰው ያስጠይቃል። መንግስት ዋት ከብዶታል ወይ? ጥያቄው ተገቢ ነው። እዚህ ጋር ወንጀለኛ እንትን እያልክ ሌላውን ግን ደግሞ ካልጠየቅኩት ትላለህ። ህግ እኮ እያስከበርኩ ነው ትላለህ። መርጦ ማስከበር የለም። መርጦ ማስከበር የለም። ወንጀል ከሆነ ሁሉም ነው መጠየቅ ያለበት። ሌላውን ለምን አሰርክ?
ስላልታጠቁ ሰራዊት ስለሌላቸው ለዛ ነው። ይሄ ተንበርካኪነት ነው፣ ለኃይል መንበርከክ ነው። ይሄ ሰው ያስጠይቃል። ሶስተኛ እነዚህ ጄኔራል ምግበይ እና እነሱን የሚመሩ ወይም ከነሱ ጋር ያሉት የፖለቲካ ስብስቦች የፌደራል መንግስት ቅድም ባለው አዋጅ ያቋቋመውን መንግስት በኃይል አፍርሰዋል። ፕሬዝዳንቱን አሰድደዋል። አመለጠን ብሎም ተቆጭተዋል። በአደባባይ እንደሚያፈርሱት ዝተው በተግባር አድርገውታል። በዛም የፕሪቶሪያ ስምምነት ይጥሰዋል። ግን ይሄን አድርገው አልተጠየቁ። በሚገርም ሁኔታ ይሄን ያደረጉ አካላቶች አዲስ አበባ መጥተው የማይፈልጉት ፕሬዝዳንት ተነስቶ የሚፈልጉት ፕሬዝዳንት እንዲተካ ሲወያዩና ሲደራደሩ ነበር። ስምምነቱ ትርጉም የለውም ማለት ነው። ስምምነቱ ገዢ አይደለም ማለት ነው። ስምምነቱን አታስፈጽምም ማለት ነው መንግስት። እንዴት ያን ስምምነት ጥሰው መንግስት ያፈረሱ አካላት ጋር ድጋሚ መንግስት የምትመሰርትበትን አይነት ነገር እንዴት ትነጋገራለህ? ነገ ከነገ ወዲያ የምትመሰርተው መንግስት ለነሱ ፍላጎት ካልዋለ እንደማያፈርሱት በምን ታውቃለህ? እንዴት ታወራለህ? እንደው ተጠያቂ ማድረግ ቢከብድህ እንኳን ነው። አቶ ጌታቸው ረዳ እኮ ብለውታል ይሄንን። ነገ ሱፋቸውን አድርገው ይመጣሉ እንዴ? ቢያንስ መንግስት ይዱ ማለት መቻል አለበት እንዴ? ትክክል ነገር እንዳልፈጸሙ እንዲያውቁት ቢያንስ ማድረግ ያለበት ነገር አለ። አላደረገም። ለስምምነቱ ዋጋ አልሰጠም። ዋጋ የሰጠው ለኃይል ነው። ግን ለስምምነቱ ዋጋ የማይሰጥ መንግስት ደግሞ ፓርላማ ላይ ደግሞ መጥቶ እንነጋገር ነው ወይ እንደራደር እያለ ሲመጻደቅ ደግሞ ታዩታላችሁ። ይሄ ምን ማለት ነው? ምን ዋጋ አለው ስምምነት? ማንም ብድግ ብሎ በኃይል የሚያፈርሰው ከሆነ ነው እንስማማ ማለት ምን ትርጉም አለው? እንደው ለህዝቡ የሆነ አይነት እፎይታ ይሰጣል ብለን እንጂ እኮ ምንም ትርጉም እኮ የለውም። አሁን ለህዝቡ የሆነ ተኩስ ይቆምለታል፣ ማህበራዊ እንቅስቃሴውን ኢኮኖሚያዊ እንቅስቃሴውን በአንጻራዊነት በነፃነት ያካሂዳል። እሱ ትልቅ ነገር ነው ብለን ነው እንጂ ምን ዋጋ አለው ስምምነት? ኢትዮጵያ ውስጥ የሚፈጽምም የለም የሚያስፈጽምም የለም። ዋናው ነገር ኃይል ነው፣ ጉልበት ነው። ይገርማል። አሜሪካ እነዚህ በትግራይ ውስጥ መፈንቅለ መንግስት የሞከሩ የቲዲኤፍ አመራሮች ላይ ማዕቀብ ስለመጣል እያሰብኩኝ ነው ብላለች። ኢኮኖሚስት መጽሔት እንደዘገበው አሜሪካ በኃይል መፈንቅለ መንግስት ለማድረግ የሞከሩ አካላቶች ላይ ማዕቀብ የምትጥልበትን ነገር እያሰበች፣ በአንጻሩ የኢትዮጵያ መንግስት ጠርቷቸው ማን ፕሬዝዳንት ይሁንላችሁ እያለ እየጠየቀ ነው። ማንን ፕሬዝዳንት እናድርገው እያለ እየጠየቀ ነው። የአሜሪካ መንግስት ግን ማዕቀብ እጥላለሁ እያለ ወይም ማዕቀብ ስለመጣል እያሰበ የጊዜያዊ መንግስቱን ማፍረስ፣ ስምምነት መጣስ እና አካባቢውን ወደ ሌላ አይነት ጦርነት ውስጥ መክተት እንደሆነ ስለገባቸው ቅድሚያ ኃላፊነት ያለበት የኢትዮጵያ መንግስት ግን ጭራሽ በሚፈጥሩት አዲስ መንግስት ላይ ቁጭ ብሎ ሲደራደራቸው ነው የሚታየው። ሲደራደራቸው ነው የሚታየው። የምትፈልጉትን ፕሬዝዳንት አባረርላችኋል።
ልክ እኮ ናችሁ እኮ ነው ይሄ። ታዲያ አያስፈራም? መጪው ጊዜ በእንደዚህ አይነት መልኩ ፍላጎቱን ማስፈጸም እንደሚችል እያወቀ የመጣ አካል ነገ እኮ ለራስህ እኮ ነው ችግር የሚሆነው። ታዲያ ኦብነግ ምንድነው ስህተቱ? ኦብነግ የትጥቅ ትግል ጀመርኩኝ አለ። አሁን ላይ ምንድነው ስህተቱ? ልክ አይደለም ኦብነግ? ሌላው በዚህ አይነት መልኩ እያስፈጸመ አማራ ክልል ላይ ትጥቅ አንፈታም ማለታቸው ታዲያ ምንድነው ስህተቱ? ምክንያቱም ትጥቅ መፍታት ምንም የሚያመጣው ነገር የለም። ተስማምተህ ትጥቅን ብትፈታ ምንም የሚፈጸም ነገር የለም። ጉልበት ያስፈልጋል። መንግስት ይህንን እያስተማረ ነው። የመንግስት ወይ ከብዶሃል ወይ የሚለው ጥያቄ ተገቢ የሚሆነው በዚህ ነው። ከብዶሃል ወይ አልቻልክም ወይ? ለዚሁም እኮ የሚከብዱ ሆኖ እኮ አይደለም። እውነት ለመናገር የሚከብዱ ሆኖ አይደለም። የሚታወቅ ነው የሁሉም አቅም ከብዶ ነው አይደለም። ይሄ ከከበደ በቃ ከዚህ በላይ የሚመጣ ሌላ ነገር ቢኖር አስቸጋሪ ነው። እና ጥያቄው መሰረት አለው። ህወሓትን ለምንድን ነው የምናሽሞነሙነው አይደለም የምክር ቤት አባሉ ሊሉ የፈለጉት። የምክር ቤት አባሉ የጠየቁት የመንግስትን አቅም ህወሓትን በሚመለከት ወንጀል እየሰሩ ይታለፋሉ። የአገር ክህደት እየፈጸሙ ይታለፋሉ። ስምምነት እያፈረሱ ለአዲስ ስምምነት ይጠራሉ። ይህ ነገር ምንድን ነው? ከብዶሃል ወይ የሚል ጥያቄ ነው የምክር ቤቱ ሊያነሱ የፈለጉት ነገር። የመንግስትን አቅም ነው እየጠየቁ ያሉት። አቅም ነው እየጠየቁ ያሉት። ጥያቄው ምክንያታዊ ነው ልላችሁ ነው። ማደርገው ከአቅም አንጻር ብቻ አይደለም ብሎ መከራከር ይቻላል። ሌላም ነገር ይዞ መምጣት ይቻላል። እዛ ጋር ብቻ አይደለም ችግሩ። እዛ ጋር ብቻ የሆነ ነገር በማድረግ ችግሩ አይፈታም። ችግሩ ሌላም ቦታ ላይ ነው። ስለዚህ በዘላቂነት የሚፈታው ዋናው ጉዳይ ላይ ማተኮር ያስፈልጋል እንዲህ የሚል ክርክር ሊመጣ ይችላል እንጂ ለነሱ የሚያንስ አቅም ኖሮ አይደለም። አሁን እነሱ እንዲገባም የሚፈልጉት ወደ እንደዚህ አይነት የኃይል አማራጭ ነው። በእነሱ መንገድ መሄድ ስላልተፈለገ ነው ተብሎ ክርክር ሊነሳበት ይችላል። ነገር ግን ጥያቄው ግን ምክንያታዊ ነው። ምክንያታዊ ነው። እሳቸውም የጠየቁት ነገር በጣም ተገቢና ምክንያታዊ የሆነ ጥያቄ ነው። በዚህ መልኩ ነው ያየሁት።